አለ መጣ ብዬ ደግሞ ሲወስኑ ሁለቱም ናቸው የጻፉት። አዶኒ ጣላት፣ አዶኒ ተጠቀመባት፣ እሷ አንድ የሆነች ሁለቱም ናቸው ሻይን አድርገው የወጡት ሁለቱም አንድ ላይ በመሆናቸው። ይሄን ለምንድን ነው የምትክዱት? ሲለያዩም ሲጎዱ ሁለቱም ናቸው የሚጎዱት። እንደ ሰው ለምንድን ነው የማናስበው? ለምንድን ነው በቃ የሆነ ነገር ለማግኘት ብለን ራሳችንን የሆነ ውሸትን ክደን እውነትን ክደን ውሸትን የምናነግሰው ለምንድን ነው? እግዚአብሔር ማስተዋልን ይስጠን ነው የምለው። እኔ እነሱም ውስጥ የተፈጠረውን ነገር እግዚአብሔር አስተካክሏቸው እንዲመለሱ ነው ምኞቴ ማለት ነው። ይሄ ነው ሀሳቤ። እግዚአብሔር ማስተዋልን ይስጠን ነው የምለው። አመሰግናለሁ። እኔ ማውራት እናመሰግናለን። በመሀል ናድራ ሚውት እያነሳሽ ስለነበር ያለ ፍቃዴ እታች አድርጌሻለሁ። እታች ሆነሽ ታፕታፕ ኮፒ ሊንክ ታደርጊያለሽ ማለት ነው። ዛጎል ሀሳብሽን ከመቀጠልሽ በፊት ግን የምቀድሚው አንቺ ነሽ፣ ግን መስኪዬም አለች። ልቅደም ካልሽ ዛጎል ትችላለሽ። መስኪ ያለ ፍቃዴ ሚውት የምታነሱ ሰዎች እታች ሆናችሁ ኮፒ ሊንክ ታፕታፕ ታደርጋላችሁ። ናድራ ኮፒ ሊንክ ታፕታፕ አድርጊ፣ እታች ሆነሽ። አመሰግናለሁ። ቀጥይ መስኪዬ። እሺ ይቅርታ፣ አንድ ሰከንድ ብቻ። ኦኬ ዩ ካን ቴክ ታይም። ዛጎል ቀጥይ ውዴ። ኦኬ አይ እኔ እንኳን አሁን ላለችው እህታችን ጀስት ለመናገር ነው። ይቻላል አይደለ? ብዙ ስላወራንበት ብዬ ነው። በእነዚህ ሰዎች መካከል ላይ የሰው ልጅ ይወደዳል፣ መጨረሻ ላይ የሚለያየን ኢዝ ኖት አ ቢግ ዲል። ግን እሱ ያደረገው ነገር የውሸት ፍቅር ሚዲያ ላይ አመጡ አቴንሽን ለመውሰድ ያ ሁሉ ማለቴ ላይክ በጣም ሮማንቲክ ሰዎች አሉ በዚህ ምድር ላይ ግን አናያቸውም። ገባሽ? እኛ ደግሞ ሚዲያ ላይ በአበሻ ወንድ አይተ ስለማናቅ የሚዲያውን አቴንሽን በሙሉ ለመውሰድ በቃ ያደረገው የገባበት ጉድጓድ ያናድዳል። ይሄ የሚዲያ ማኒፕሌሽን ይባላል። ምንድነው ከታወቀ በደንብ ኢንተርናሽናልም ያው ኢንተርናሽናል ታወቀ ማለት ይከብዳል። ምንም የታወቀ አይመስለኝም ቢኮዝ በአበሻ ሶሳይቲ ኢንተርናሽናሊ ሜቢ ሊታወቅ ይችላል፣ ግን ኢንተርናሽናሊ የሌላ አገሮች ላይ አይታወቅም። አዶናይ ማን እንደሆነ ማንም አያውቀውም። የሚፈልገው ጎል ላይ እስከሚደርስ ድረስ ተጠቅሞባታል ልጅቷን። የእውነት ተጣልተው ከሆነ ማለት ነው። እና ይሄ የሚዲያ ማኒፕሌሽን አድርጎናል። ፌር አይደለም ያደረገው፣ ውሸታም ነው ነው የምለው። ሁለተኛ ደግሞ የቅድሙ ልጅ ምንድነው 170 ህፃናቶች አሳክሟን ምናምን የሚለው እኔ ውሸት ነው ነው የምለው። ቢኮዝ በጣም ብዙ ብር ሰብስቧል፣ ግን አላየንም። እነዛ ህፃናቶች ይሄው ያሳከምኳቸው እነዚህ ናቸው አድርሻለሁ፣ እንትንን ምንድነው ስራዬን ወይም ብራቸውን ተግባር ላይ አድርሻለሁ የሚል ዜሮ ማለት ነው። ጀስት ቤር ኢን ማይንድ ካናዳ ሆኖ ድሃ የሆነ ወንድ ኢትዮጵያ ገብቶ በጣም ሀብታም የሆነ ተንደላቆ ብራንድ ልብስ ለብሶ ምናምን እንደዚህ ሆሊዴ መሄድ ኦልዶ ስታፍ ማለት ነው። ገባሽ? ብሩ የት ነው የመጣው? ኦፍኮርስ ቻሪቲ፣ የኢትዮጵያ ቻሪቲ እንትን ገቨርንመንቱ ሞኒተር ስለማያደርገው የሚፈልጉትን ይወስዳሉ፣ የሚፈልጉትን ይረዳሉ። ትንሽ ሰጠው ብዙ የሚዝቁዎች ስለሆኑ አዶናይ ኢዝ ዋን ኦፍ ደም። ገባሽ? በፍቅረኝነት ግን ከሆነ ይለያዩ። እንኳን እነዚህ ናቸውና ስንት የምንጠብቃቸው ስንት ኢቨን በኛ ላይፍ ስታይላችን የሚያስተምሩ ሰዎችም ራሱ ተለያይተዋል። ኢትስ ኦኬ ለያዩ። የሚያናድደው ምንድን ነው? እሷን ዝቅ እሱን ከፍ የምታደርጉ ሰዎች ማለት ነው። እሱ ብቻ ነው የሚያናድደው። ይሄ ልጅ ምንም የለውም፣ እሷም እንደዛው። ገባሽ? እና ሁለቱም ከዜሮ ነው። ብቻ የኢትዮጵያ ህብረተሰብ ማለት ይከብዳን። አንዳንዱ ጅሉ ያው ሀብታም አድርጓቸዋን፣ ችግር የለም ሀብታም የሆኑ ፈቅደው ስለሰጡ ማለት ነው። እሱ አልተማረችም፣ እሱ የተማረ ነው ምናምን፣ የሆነ ሌላ ቤት የምታዶሉት ነገር አለ። እሱ ያስጠላል፣ በጣም ነው የሚያስጠላው። ዳስ ደ ፖይንት እኛ የምንነጋገርበት ማለት ነው። ይሄ ለማለት ነው። አመሰግናለሁኝ። እህቴ ደግሞ ያገባናል። እሺ እነዚህ ሰዎች ሚዲያ ላይ ነው ያሉት፣ መጠዋል፣ እናወራበታለን በደንብ የውሸት ፍቅር ስለሆነ እናወራበታለን፣ እንማርበታለን። ውሸታም ወንዶች እንዴት እንደሚቅለሰለሱ ሚዲያ ላይ ማለት ነው። እሺ ላውራ አሁን። ቀጥይ መስኪ። እሺ እኔ ግን ሲመስለኝ የተለያዩ አይመስለኝም። የተለያዩ የማይመስለኝ
ተለያይተናል ብለው ፖስት ከማረጋቸው ከትላንት ወዲያ ምናምን ከ3 ቀን ምናምን በፊት በጣም እየተሳሳሙ በቃ በጣም እንትን እያሉ ነበር። እና እንዴት አንድ ሰው በዚች ጊዜ ውስጥ ሊለያይ ይችላል? አንደኛ እንደዛ፣ ሁለተኛ ተለያይተናል ሲሉ ሁለቱም ተለያይተናል ብለው ላይክ እንደ ዛሬ ፖስት አረጉ እንትናቸው ላይ። ከዛ ነገ ወጥተው እየሳቀች እሱም እየሳቀ በጣም የተፈለቀለቀ ምናምን ቪዲዮ መስራት ጀምሩ። እንኳን ከቦይ ፍሬንድ ጋር ላይክ ፊቸር ካረግሹ ሰው ጋር አይደለም ላይክ ባሌ ይሆናል የልጆቼ አባት ይሆናል ብለሹ ካሰብሹ ሰው ጋር ስትለያይ አይደለም ከሴት ጓደኛሽ ጋር በጣም ከምትዋደጃት ጓደኛሽ ጋር ስትለያየ ራሱ በጣም ይከፋሻል፣ በጣም ታዝኛለሽ። ላይክ ለማስመሰል ብትሞክሪም የሆነ ነገር ፊትሽ ላይ ይታያል። እና እነሱ ጋር ግን ይሄን ነገር እያየን አይደለም። ሁለቱም በጣም ስቲል ላይክ በጣም ደስተኛ ናቸው። በጣም ሁለቱም ደስተኛ ናቸው እና እየተለያዩ አይመስለኝም። እነሱ የሆነ ነገር አስበው ከዛ አልተለያዩም ሲባል አሁን ሞር እሱ ለማሳመን ተለያይተናል አሉ እንጂ የተለያዩ አይመስለኝም። ከተለያዩም ደግሞ ይለያዩት ኦኬ። ደግሞ ካልተለያዩም ደግሞ ተለያይተናል ብሎ ኦዲየንሳቸው ላይ አይምሯቸውን አቢዩዝ ማድረግ ነው። እኔ በጣም መወዳቸው ካፕሎች ሲለያዩ ይከፈኛል፣ በጣም አዝናለሁ ምናምን። እንደውም የሆነ ታይም ሁሉም ተሰብስበው እያለቀሱ ምናምን ነበር። እና ለኦዲየንሳቸው ቢያስቡ ጥሩ ነው ባይነኝ። ደግሞ በእሷ ነው የፈመሰው በእሱ ነው የፈመሰችው ለተባለው ደግሞ እውነት ለመናገር እኔ ካየሁት አንጻር አዶናይ ፌመስ ነበረ። ድሮም ካናዳ ያለው 2 ሚሊዮን ነበረው ካናዳ ያለ። ኢትዮጵያ ሲመጣ ምንም አልነበረኝም ምናምን አለ። ግን እሱ ሞር የፈመሰው ኢትዮጵያ መጥቶ እነዛ በወላይታ ልጆች ሲረዳ ምናምን ገጠር እዛ ክፍለ ሀገር ሲሄድ ምናምን ፈመሰ። ከዛም በኋላ ደግሞ ከጃኒ ጋር ደግሞ ሲገናኙ ፍቅራቸው በቃ ኦቨር ሆነ። ወይኔ ፍቅራቸው፣ ወይኔ እንደ አዶናይ ወንድ ስጠኝ መድኃኒዓለም እያሉ ሴቶች ባል ያላቸው ባል የሌላቸው ትራሳቸውን አቅፎ እየየ እያሉ ደረታቸውን እየደቁ እያለቃቀሱ እንደዛ አይነት አቴንሽን ሲሰጣት እንደዛ ሲባል በቃ ኦቨር ሁለቱም ወጡ። እሷም እሱ ጋር ስትገናኝ 1.9 ሚሊዮን ነበራት። 1.900,000 ፎሎወር ነበራት። ከሱ ጋር ከሆነች በኋላ ግን ተኮሱት ላይክ እንደ ቦምብ ወደ ላይ ወጡ እንጂ ሁለቱም ሲመስለኝ እሱም ተጠቅሞባታል፣ እሷም ተጠቅማበታለች። ይሄ በፍቅር በሚባለው እና ላይክ ደግሞ ምን አለ የሆነች ልጅ ኮንተንት ነው ላለችው ኮንተንት አይመስለኝም። ምክንያቱም ኮንተንት ቢሆን እኮ የሆነ ታይም በጣም ሚዲያ ላይ እየተሳሰሙ እየተላላሱ እየተቃቀፉ እንደው በጣም ይቅርታ አድርጉልኝ እና ለዚህ ቃል እግዚአብሔርን ይቅርታ አድርጉልኝ ጋይዝ፣ ሚዲያ ላይ የቀራቸው ላይክ መሸጎር ብቻ ነበር። አም ሶሪ ለዚህ ቃል እግዚአብሔርን ይሄ ብቻ ነበር የቀራቸው። በዛን ታይም በቃ ሰው ሁሉ ውይ ማለት ጀመረ። ሴቱ ሁሉ ውይ ማለት ጀመረ። እኛ ደግሞ የኛ ወንዶች እንደሱ አይነት ሶሻል ሚዲያ ላይ እንደሱ አይነት አቴንሽን የሚሰጥ ለሴት ልጅ እና የሚያከብር አላየንም መሰለኝ። እንደዛ ሲባል በቃ ሞር ፈመሱ እንጂ ሁለቱም ተጠቅሟል። እሱም ተጠቅሞባታል፣ እሱም ተጠቅማባታለች። ይሄ ነው ምለው እና እንደዚህ ነው ምለው። ቴንክ ዩ አመሰግናለሁ። ለእሷ ምላሽ መስጠት ፈልጋለሁ የሚል ሰው አለ ለመስኪ አሜን ሲያንስ። እሺ ያው ተራዬን ይመስላል። እኔ ገለልተኛ አካል ስለሆንኩኝ መልስ መስጠት አልችልም። ለዛ እናንተ መልስ መስጠት አለብኝ ብላችሁ ለምታስቡት ላወራ ሰው ሚዩት ማንሳት ላይ ኮሜንት ላይ መጻፍም ትችላላችሁ። ቀጣይ አሜን ሲያንስ ቲንክ አይ ተራዬም ጭምር ነውና ምን አለ መሰላችሁ፣ ልክ ነው የመጣበት መንገድ አለ። እኔ በመሰረቱ ካናዳ ሆኖ 1.8 ሲኖረው አላየሁኝም። እንደውም ምናውቀው ጭምር ይሄ ኢትዮጵያዊ ባህልን በጣሰ መልኩ ነበር ራሱን ሲያስተዋውቅ የነበረው። ሰዎች በጣም አገለሉት። ብዙ ታዋቂ የሚባሉ ሰዎች ምሁራኖች ሁላ ሲተቹት ነበር። ከዛ በኋላ ከጃኒ ጋር ሆነ። ከዛ ሃይማኖታዊ ነገሮችን እያመጣ ራሱን ቀየረ፣ ራሱን ለወጠ። ያንን አክሴፕት አድርገነዋል። ነገር ግን እባካችሁ እዚህ ጋር መታችሁ ግን ለኢትዮጵያ ሕዝብ ዳቦ እንደወረወረ አድርጋችሁ አትናገሩ። ከወረወረ ዳቦውን አሳዩን፣ እኛ የምንየው። ምክንያቱም ሀገር ውስጥ ነው ያለ ነው። አምጥታችሁ አትቆልሉብን። መለያየት መብቱ ሊሆን ይችላል፣ ግን እየመጣ ሚዲያ ላይ ሲያወራ ግን እኛም መብት አለን መልስ የመስጠት የመናገር የፈለግነውን ሀሳብ ማንጸባረቅ። ምክንያቱም ሚዲያ ላይ ሲመጡ ቅድም እህቴ እንዳልሽው
ትራስ አቅፎ ሰው እንደ አዶናይ በሆነ ወንዶችም ተብሎ ነበር ላልሽው። አዎ ብዙ ሰዎች አዶናይን ያከበረበት ትልቁ ፖይንት ለካ ሴት ልጅንም እንደዚህ ማክበር ይቻላል ወይ፣ እንደዚህ በዚህ ልክ ፍቅር መስጠት ይቻላል ወይ የሚል ነበር። በእርግጥ ትወና እንደሆነ ደግሞ አሁን በሚሰራው ቪዲዮ እና በሚያደርጋቸው ነገር አረጋግጠናል። ልክ ነው፣ ትወና ነበረ። ምርጥ ምናልባት እንደውም በተጨማሪ ጥሩ አርቲስት ሊወጣው ይችላል የሚልም ግምት አለኝ። እንትና ማነት አዶናይ ከዘፈኑ ባሻገር ወደ ትወናው ቢገባ ጥሩ ነው። ምክንያቱም እስካሁን እየተወነ በደንብ አድርጎ አሳይቶናል የሚልም እምነት ስላለኝ ነው። አመሰግናለሁ እድሉ ስለሰጠሽኝ። ማሚ ግን ከይቅርታ ጋር የቤቷ ልጅ ትግባ፣ በእናትሽ ትግባ። እኔ እቀጣላታለሁ። ጋይስ ኮፒ ሊንክ እያደረጋችሁ ጸደቢ ያለሽ አሚን እሰማለሁ። ላስገባት አሚን እሰማለሁ። አሚን ጋይስ እሰማለሁ። አስገቢያት ማሪ አስገቢያት። እሰማለሁ እንዴ ነው የለችም። እሺ ቀጣይ ማነው? ወይኔ ማነው ቅምጥሏን ያስገባት? በመድኃኒዓለም እሺ። አልሰማም እንዴ? አብሱ እድሉ ድጋሚ ውሰጃ። ወይ መስኪያ ወራች አይመስለኝም እንዴ? አልሰማም እንዴ? ጋይስ አውርቻለሁ ግን ደግሞ አንቺማ በቃ ይችኛዋ መሲ ኩባ የሚለው ያወራች ቅናሎ ስላልገባችሁ እኔ አላወራሁም። ሁላችሁ ሚውት አታንሱ። አንዴ መስኪ ይችኛዋ አላወራችም። መስኪ ያችኛዋ ናት። እሺ ይሰማል አይደል? ሀሳብሽን ጨረስሽ? ርሻለሁ ግን የቤቷ ልጅ የተባረረችዋ ትግባ በእናትሽና የቤቷ ልጅ። አዎ ግን ኮሜንት ላይ መጻፍ ትችላለች። ይሄ ግር ብላችሁ ሚውት የምታነሱት ነገር ምቾት ስላልሰጠኝ ነው። መስኪ የቀጥይ። እሺ አመሰግናለሁ። እኔ እንኳን ምንድነው መሰለሽ አሁን ለአዶናይ ያው በፊት እኔ በእርግጥ ካናዳ ሆኖ ብዙም አላውቀውም፣ ግን ለዚህ ሁሉ ነገር መንገድ የከፈተችለት ጃኒ ነች ብዬ ነው ማስበው። ምክንያቱም ወደ አዲስ አበባ እንኳን ሲመጣ መቀሌ ሄዳ ከመቀሌ ሲመጡ አብረው መጡ። ከዛ እዚህ አዲስ አበባ ያለውን ነገር አዲስ አበባ ያለውን ሁኔታ ካሉት ሰዎች ጋር እንዲተዋወቁ ያደረገችው መንገድ የከፈተችለት እዚህ ለመድረሱ የእሷ ትልቅ አስተዋጽኦ አለበት ብዬ ነው ማስበው። ምክንያቱም በጣም ብዙ ትኩረትም ደግሞ ያገኘው ምንድነው ጃኒ በራሷ ፌመስ እና ታዋቂ የነበረች ልጅ ነበረች እና ጃኒ ከማን ጋር ሆነች በሚለው ነገር ራሱ ትልቅ ትኩረት ያገኘ ነው የሚመስለኝ፣ አንደኛ ማለት ነው። ሁለተኛ ደግሞ እሷ ተጠቅማለች እሱም ተጠቅሟል በሚለው እኔ አልስማማበትም። ምክንያቱም እሱ የተጠቀመ ነው የሚመስለኝ። ምክንያቱም እሷ ምንም ያገኘችው ነገር የለም። እንደውም ከነበራት ነገር ላይ እያጣች ነው ሄደችው። አካውንቷን አታለች፣ ጓደኞቿን በሙሉ ትታ ያላትን ነገር በሙሉ ከሱ ጋር አድርጋ ህይወቷን ጠቅላላ ላይቭ እንኳን እንደ ድሮ በቀን አትገባም። በሳምንት አንዴ ምናምን ንፋኖቿ ባክሽ ጊቢ እየተባለች ምናምን በሳምንት አንዴ ምናምን ነው እንጂ የምትገባው እንደ ድሮ ላይቭ እንኳን አትገባም። ጓደኞቿን አታለች፣ አካውንቷን አታለች፣ ብዙ ሰው ጠልቷታል። በፊት እንደዛ ታስራ እንኳን የነበረ ሰዓት የነበረው ነገር እነዛ ግሩፖች ምናምን ሁሉ እርቀዋታል ከጃኒ። ማንም ሰው የላትም እና አሁን እንኳን በተለያዩበት ሰዓት እሱ አሁን ቤተሰቦች አሉት፣ ብዙ አብሮት ግርግር የሚሉት አሁን በዚህ ሰዓት ራሱ ከጃኒ አጠገብ ከእናቷ በስተቀር ማንም ሰው የለም። እኔ ይሄን የታየኝ። ሁለተኛ የሚመስለኝ ደግሞ ምንድን ነው የውሸት ነው አይደለም የሚለው እኔ አሁን ጭንቅላቴን እኔ ራሴ እሱን ነገር የትኛውን ነው የሚለውን ነገር ራሱ እስካሁን መቀበል አልቻልኩም። ግን የሚመስለኝ ይህን ውሳኔ እሱ ይመስለኛል የወሰነው እንድትወስንም። እሷ እንደውም የተዘጋጀችበት አይመስለኝም፣ እሱ የተዘጋጀበት ይመስለኛል። ለምን በአካውንታቸው ጉዳይ ይመስለኛል ይሄ ነገር እንደዚህ እንዲወስኑ የሆነው። ምክንያቱም አካውንታቸው ላይ ካያችሁ እሱን ብቻ ሳይሆን በዙሪያው ያሉትን ሰዎች በሙሉ አካውንታቸው ሪፖርት እየተደረገ የወንድሙ አካውንት 2 ተዘግቶበታል። አሁን ካደጋው በኋላ እንኳን 2 ጊዜ ወጥቶ ነው ማለት ልጁ አንደኛ በአደጋው ተጎድቷል ውስጡ፣ ተጨማሪ ደግሞ የአዶናይን ለመጉዳት ሲባል በዙሪያ ያሉትን ሰዎች ተቋርጧል። መስኪ ይሰማል? አሁን መስኪነት ድምፅሽ ተቋርጧል። ተመልስ አድርጋለን። እሺ ቅምጥሏ። እሺ ሰላም፣ እንዴት ናችሁ? እንዴት ዋላችሁ? ሰላም፣ እንኳን ደህና መጣሽ። ሀሳብሽን ቀጥይ። እሺ የኔ ሀሳብ አንድና አንድ ነው። የሁለቱም ደጋፊ ነኝ። ይበልጥ ለአዶናይ ነኝ።
ምላችሁ እፈልጋለሁ ጋይስ። አዶናይን ስከተለው 4 ዓመቴ ነው። ጃዬን ደግሞ 1 ዓመቴ ነው እና ጃዬ ለዚህ ፍቅር በጣም ምሷን ከፍላለች። አዶናይም ደግሞ በዚሁ አጋጣሚ በተፈጠረው ችግር ላይ ምሳዙን ከፍሎ ከጎኗ ቆሞ ነበር፣ በምናውቀው ማለት ነው። ሁለቱም አንዳቸው ለአንዳቸው ተስክሮ ሆነዋል። ፍቅራቸው እውነት ሆነ ውሸት ሆነ ማለት ነው። ውሸት ቢሆን ደግሞ ቤተሰብ ድረስ አይሄድም፣ ቤተሰብ ድረስ አይሄድም ውሸት ቢሆን። እኔ አሁን ምንድነው የሚሰማኝ ጋይስ፣ ሁላችሁም የምነግራችሁ ነገር እኒህ ልጆች ሚዲያ ላይ ሲመጡ አብዛኛው ሰው ፎከስ የሚያደርገው እነሱ ጋር ነው። ጃዬንም አይታችኋት ከሆነ ከሱ ጋር ስትመጣ ቪዲዮቿ ይጠፋሉ፣ የሆነ ነገር አዶናይን ጋርም ይጠፋል። በደንብ ነው የሚጠፋው እኮ፣ ግን እሱ ብዙ ቪዲዮ ስለሚለቅ ነው ፎከስ የማናደርገው። እና ምላችሁ ፈልጌ ነው ላይፋቸውን መደበቅ ፈልገው ይሆናል። አብረው ሲመጡ ያለው ነገር ታውቁታላችሁ። በቃ ስለዚህ ለእሷም ለሱም ሲባል ነገራቸውን በቃ እኔ ከዚህም በኋላ አዶናይ ማታ ተናግሯል። ላይፌን በቃ መደበቅ ይፈልጋል። በቃ ነገራቶችን በሙሉ ከዚህም በኋላ በቃ ላይፉን በተለይ መደበቅ ይፈልጋል ተናግሯል። ስለዚህ ሁለቱም መደበቅ የፈለጉ ይመስለኛል። ይሄ ንግግር አድርገው ተመካክረው በቃ እዚህ ሚዲያ ላይ ነገር ትረባውን ችለው ይህንን ነገር ለአንድ ሳምንት ወደ ሳምንት ስለሆነ ትረባውን ችለው በውስጥ በቃ ላይፋቸውን ለመደበቅ የፈለጉ ነው የሚመስለኝ። እና ጋይስ አዶናይ ተናግራለች፣ እሷም ጃኒም ተናግራለች። ማታ ማንንም አላፈመሰም፣ እኔም በራሴን የመጣው ያኛውን አካል በራሱን የመጣው ብላለች። አያችኋት አይደል ምን አይነት በሳ ልጅ እንደሆነች? ያኛውን መልሷል። በቃ እኔ የሆነ ነገር ብፈልግ እንኳ እሷ ጋር ሄዳለሁ፣ እሷ የምትፈልግ ደግሞ ወዴት ትመጣለች ነው ያለው። ስለዚህ ሁለታችሁ ተግባብተዋል። እና ይሄ ነገር ተለያይተዋልም አላችሁ አልተለያዩምም አላችሁም። በቃ ግን የሰው ልጅ ደግሞ ተለያይቶ አይቀርም። ተለያየን ከተባለ ደግሞ ተለያይቶ የሚቀር ሰው የለም። ተለያየን ተብሎ ሰው አይለያይም በጭራሽ ማለት ነው። የሰው ልጅ በጊዜ ሂደት ነው የሚረሳሳው። በጊዜ ሂደት እየተረሳሳ ሄዳል። ሲጀመር ትክክለኛ ቢለያዩ ኖሮ አያመጡትም ነበር። ግን እንግዲህ እኛ ሚዲያ ላይ ብቻ ነው የምናየው፣ በውስጥ ምን እየመጣባቸው እንደሆነ ማስፈራሪያ፣ ብዙ ነገር አለ። ያ ነገር እንግዲህ ወይ ፈርተው ከዛ ነገር በቃ አይደለም ፈርተውን ብቻ ሳይሆን ለእሱ አካውንትም ይሰጋል እኮ እሱ ያስብላት ይሆናል። አሁን ይህን ጊዜ ምንድን ነው የማስበው ለጃ እያስቦ እሱ አካውንቱን እሱ ቀድሞ ወጦ ተናገረ። ለምን ወንድ ልጅ ነው። እሷ ብትናገር ደግሞ ያ ነገር ነው የሚባለው የነበረው። አሁን እሱ ስለተናገር ነው እሱ ጋር ጫና የተደረገው አይደለም። እሷስ ብትናገር ነው እሷ ፈነገለችው ነበር የሚባለው። እሱ ስለተናገር ነው ፈነገላት ተባለ። ውስጥ ያለውን ስላላወቅን ምንም ነገር ማለት አንችልም ጋይስ። ግን እንደ ህዝብ እንደመጣልን ሚዲያ ላይ እስካመጡ ድረስ አሴት መስጠት እንችላለን። ልክ ናችሁ፣ አሁን ያልሽ ነገር ልክ ናችሁ። ግን አንዳንዴም ደግሞ እስኪ እንታገሳቸው። አሁን እኛ እየታገስን ነው፣ ብዙ ፋሚሊዎች እየታገስን ነው። ለምን እንረዳቸው። በቃ እኛ ፋሞቻቸው እንረዳቸው። ምንድነው የምንረዳቸው? አብረው ሲመጡ ትችት፣ ስድብ። እስኪ እሷን ኮሜንት ገብታችሁ ይዩት፣ የእሱን ኮሜንት ገብታችሁ ይዩት። አትመጥንህም። እሷ ጋም ደግሞ እሱ እኮ እንዲህ ነበር አይመጥንሽም። ያ ነገር አለ እና አሁን ላይፋቸውን መደበቃቸው በእኔ በጣም ደስ ብሎኛል። በቃ እኛም አንፈልግም። በስራቸው ነው የምንወዳቸው። እሷንም በስራዋ እንደግፋታለን። ጃዬንም ብዙ ነገር አዶናይንም በስራው እንደግፈዋለን። ስለዚህ ጋይስ አረዳም ለምትሉ ሰዎች ደግሞ ማለት ነው አሜሪካ ላይ ሄዶ ከቻላችሁ የእንትን ድርጅቱን ገብታችሁ ማየት ትችላላችሁ። ቪዲዮ እየተለቀቀ ነው። አንድ ባንድ ቪዲዮ እየተለቀቀ ነው። ገብታችሁ እዩ ጋይስ። እዛ ስንት ትችት ደርሶበታል አይደለ? ስንት ሰው ትችት ደርሶበታል። አገኘም አላገኘም ገንዘብ ስንት ነገር የተደረገ ነው እና ቪዲዮ እየተለቀቀ ነው። ገብታችሁ እዩት እሺ። ይሄ የግል ጥላቻችን ወደ እንትን አንውሰደው በቃ እሺ። እህቶቼ ወንድሞቼ፣ እኔ ምን እንደምላችሁ አላውቅም፣ ግን በጭራሽ አዶናይ አሁን ላይ እርዳታ ቆሟል። እርዳታ በምን እንዳቆመ ታውቃላችሁ? ግን በቃ ሰው በዛበት ትችት፣ የሆነ ነገር የሆነ ስራ የሆነ ተቻ የሆነ በጣም ትሲልበት በቃ አሁን ደግሞ ለራሱ ህይወት መኖር አለበት። ሰው የሚያግዝ ሰው ማለት ነው ለራሱ አይሆንም። በቃ ሰው የሚያግዝ ሰው ለራሱ አይሆንም። ከፈለግሽ አውርጂኝ። ቅምጥል የቱ ድርጅት ነው የረዳው? ጥቀሽልን። እና እኔም ጥያቄ ያለኝ ቅምጥል አንድ ላይ ላይፋቸውን ማለት ሴኩር ለማድረግ ፈልገዋል ያልሽው የትኛው ማለት ተለያይተናል ብለው እሱም ፔጁ ላይ ጽፏል፣ እሷም ፔጇ ላይ ጽፋለች። ትናንትና ደግሞ ቃል በቃል በቪዲዮ ተናግሯል። ለኦዲየንሱ መረጃ እሱም ደግሞ የተናገረው እኛ ደግሞ እረድቻለሁ ያልሽው ነገር ማለት ነው። አንዴ ቆይ ማሪ አንዴ እናት መልሻልሽ እና የትኛውን ላይፋቸውን ነው ተለያይተናል ብሎ ከባድ ተራ በተራ ነው የምታወሩት። በጸሎት ዝም ብለሽ ሚዩት እንዳታነሽ። እንደዚሁም አብሳላት ናድራ ቀጥ ኦኬ።
እና ተለያይተናል ብለው የመጡ ሰዎች ኦዲየንሱን ብሬ በቃ ተኙ፣ አይምሯቸው ይተኛ እና እነሱ እንደ በፊቱ ናቸው ብለን ዝም ብለን ራሳችንን አሳምኑ ነው የምትይኝ? አልገባኝም። የትኛውን ነው ላይፋቸውን? አይ እኔ አሁን ላይፋቸው ላይ ሳይሆን ፎከስ ማድረግ ያለብን እኛ ደጋፊዎቻቸው የወደድናቸው በላይፋቸው ከሆነ እንተዋቸው፣ ኢግኖር እናርጋቸው። ብሎክ ማድረግም ብሎክ ያድርግ፣ የሚደግፈው ይደግፍ። እንደዛ ነው የምለው። አይ እንጠብቃለን የሚል ደግሞ ይጠብቅ። ልክ እንደኔ እኔ አላመንኩበትም። ይሄን ነገር ያላመንኩበት ለምንድን ነው? እኔ ላይፋቸውን ደብቀዋለሁ። በቃ እነዚህ ልጆች ምን ላይ ሲመጡ ስራቸውን መስራት አልቻሉም፣ እየተተቹ ነው። ስለዚህ ላይፋቸውን መደበቃቸው ተመችቶኛል። ካልደበቁትም ተለያይቶም ከሆነ ደግሞ በቃ ተለያዩ። ማንም ሰው ይገናኛል፣ ይለያያል። ሀላስ በቃ አብረው ነበሩ፣ ጥሩ ጊዜ ነበራቸው። በቃ ሚዲያ ላይ የሚያሳዩን ደግሞ ጥሩ ጥሩ ነገራቸው ነው አይደለ? እኛም ደስ ይለናል ያን ነገር ስናይ። ግን አሁን ለምሳሌ አንድ ነገር ልንገራችሁ። እኔ ልጆች አልተለያየንም፣ ግን ላይፋችን መደበቅ እንፈልጋለን ቢሉ ማለት ነው በቃ ከዚህ በኋላ ቪዲዮ አልመጣም ቢሉ ሌላ ነገር ነው የሚባልባቸው። በቃ ደጋፊዎቻችሁ አንዴ ኑ እንደዚህ አድርጉ፣ እንደዚህ ሁኑ፣ እንዲህ ሳትመጣ በእንዲህ ሳትገባ በእንደዚህ ስለሚባል ያን ነገር መደበቅ ይፈልጉ ይመስለኛል። እሷም ጌመር ነች፣ በጌመርነቷ ትሰራለች። በቃ ቆፍጠን ብላ ማለት ነው ስራዋ ላይ ፎከስ ታደርጋለች። እሱም ደግሞ ኮንታክት አለው በስራዎቹ ላይ ይሰራል ማለት ነው፣ በሚሰራው ስራው ላይ። ስለዚህ ላይፋቸውን እንትን ብለው ኢግኖር አድርገው አሁን ላይ ስራ እየሰሩ ነው ብዬ ነው የማምነው። በቃ አንቺን በመንገድሽ እኔም በመንገዴ ስራችንን እንስራ። በቃ መገናኘት ባለባቸው ቦታ ላይ ይገናኛሉ ጊዜያቸው በደረሰ ሰዓት። እና አንዳንዴ ይሆነ አለ አይደል ብናስተውልና ነገራቶችን እንትን ኢግኖር ብናደርግ። አሁን ደግሞ እንጃ እኔ ምን ልበላችሁ ጋይስ በቃ። እና እሺ ቅምጥሏዬ እናመሰግናለን። ልጠይቅ ላውራ ማሂ? አዎ ጥያቄ አለን ስትሉ ኮሜንት ላይ እንድትጽፉ ነግሬያችኋለሁ። ቀጥያው ኮፒ ሊንክ እና ሼር እያደረጋችሁ አይደለም። መጀመሪያ ኮፒ ሊንክ እና ሼር ኮፒ ሊንኩ አንድ ሺህ አልገባም። እኔ የምለው ማለት ነው አሁን ስራቸውን ለመስራት ይሆናል። አንደኛ ጥያቄ ምንድን ነው? ስራቸውን ለመስራት ይሆናል ግንኙነታቸውን የደበቁት፣ ሪሌሽንሽፓቸውን የደበቁት ስራቸውን ለመስራት ይሆናል አልሽ። ኖ ስራቸውን እየሰሩ አልነበረ። ሪሌሽንሽፕ ላይ ሆነው እራሱ ስራቸውን እየሰሩ ነበረ። ፕላስ ደግሞ ሌላው ጥያቄ አዶናይ በጣም ብዙ ሰው ረድቷል ላልሽው ነገር ከራሱ ካሽ አውጥቶ የረዳበትን አይተሻል? ከራሱ ካሽ አውጥቶ አንድ ብር አልረዳም። አዎ ሰው አንድ ነገር ልንገርሽ እዚህ ጋር ማለት ነው። ከራሱ አልረዳም ለምትጨርስና ከዛ ጠቅለል ልታረጊልኛለሽ ከቀጣ ጋር ራሱ ከራሱ ካሽ የረዳበት አንድ ብር ያወጣበት ነገር የለም። ሰዎች ኦፍ ኮርስ ያንን ነገር ተባብሮታል። ያንን አይዲያ ሲያመጣ ተባብሮታል። ሁሉም ብር አውጥቶ ይሆናል አሜሪካም ያለው ኤሮፕም ያለው ኤኒዌር ያለው። ግን አዶናይ ራሱ ካሽ አውጥቶ ብዙ ሰዎችን ረዳ የሚባለው ነገር ምንም ስሙኒ ከኪሱ ያወጣው ነገር የለም። እሱንም አያያዘሽ መልሽልኝ እሺ ውዴ። ረዳ ስትይዝ ስለሰማው ነው። እሺ አሁን ይሄን ማመሰስ ምንድነው? አንድ ማስታወቂያ ስትሰሩ ወይም ደግሞ አንድ ልጅ ስታስተዋውቁ የሚከፈላችሁ ክፍያ አለ አይደለም? አሁን ለምሳሌ እኔ ልበላችሁ፣ እኔ የሆነ ድርጅት አስተዋወቅኩኝና ፌመስ ሆኜ ያን ድርጅት ሳስተዋውቅ የምቀበለው ገንዘብ አለኝ አይደለም? ያን ገንዘብ ግን ይሄ ልጅ ምን እያደረገ ነው? ለምሳሌ ለአንድ ሰው መኪና ሻንጅ ሲያስጀምር ያንን ማስታወቂያ እራሱ ሰርቶ ገንዘቡን ማግኘት የሚችል ልጅ ነው ለራሱ ማለት ነው። ግን እሳ አዶናይ እያደረገ ያለው ጥቅም እኮ ሊያገኝ ይችላል። ግን ከሚያገኘው ጥቅም ላይ ያንን ድርጅት አስተዋውቁ ለዛ ሰው መኪና ይሸልማል። ግን የፎሎ ቻሌንጁ የሚያስጀምረው እሱ ነው። እሱ ያን ነገር ባያደርገው ኖሮ ማንም እዚህ ጋር ዙሩን አናይ። እሱ ባይሰጠን ቻሌንጁን ለማንም ምንም ነገር አናስብም። ግን እሳ ሁላችንም ሃይማኖት፣ ብሔር፣ ዘር ሳን ሁላችንም ኮሜንት ላይ እየጻፍንለት ቻሌንጅ ይደረጋል። አሁንም ገና የቤት ቻሌንጅ አለን። ለአባታችን ለቄሱና አለን፣ መስማችሁን አላውቀውም፣ ለእሳቸው አለን እና ምላችሁ ፈልጌ ነው ገና ብዙ ስራ ይሰራል እና ቻሌንጅ ሲደረግ ያ ገንዘብ አስቡት፣ ማስታወቂያ የሚሰራበት ገንዘብ ይዞ መግባት ይችላል። ጋይስ እሱን አስቡበት። ማስታወቂያ የሚሰራበትን ገንዘብ ለራሱ ማድረግ ይችላል። አሁን እንደዛ እያደረገን ያለው ለምን ብዙ ሰው አልተረዳውም። ስለዚህ ልጁ ምን እያደረገ ነው? ሁሌ እርዳታ ትቶ ለራሱ እየሆነ ነው። በቃ ማስታወቂያ የሚሰራበትን ብር ለራሱ እያደረገ ነው። በፊት ግን ምንድን ነበር የሚያደርገው? እንደመጣ ማለት ነው አስታውሳችሁ ሆነ መኪና በሚሸልምበት ሰዓት እና ደግሞ የሆነ ባትሪ ቻሌንጅ ትዝ ይላችኋል። የቤት ኪራይ የከፈለው የራሱ ብር አይደለም፣ ግን እሳ ያን ማስታወቂያ እየሰራ ነበረ። ያን ማስታወቂያ የሚሰራበትን ብር ራሱ መውሰድ ይችል ነበር። ግን እሳ ምን አደረገ? ማስታወቂያ የሚሰራበትን ብር ለእርዳታ ነው የሰጠው። ለምን? መንገድ ላሉ ለእናት ልጅ ላላቸው አባቶች የሰጠው ገንዘብ እያየ ነው ማለት ነው። ቪዲዮ እያሳየን
አንድ ሰው ደግሞ ቪዲዮ ሲያሳይ ደግሞ እዚህ ጋር ሌላውም ሰው እንዲያደርግ ነው የሚያሳየው እንጂ ደብቁ ምስል ጠፍቶት አይደለም። ግን አንድ ሰው ባረገ ቁጥር ሌላም ሰው ደግሞ ተነስቶ ነገ ላይ እንዲህ ባረግ እኮ እንደዚህ የሚል ነገር አለና አንደኛ ድርጅቱን ሜንሽን እያደረገ ነው የሰጠው። እኔ ከኔ ገንዘብ ብሎ አንድ ቀን ብሎ አያውቅም። አዶናይ ከኔ ገንዘብ አይልም። ካረገም ከራሱ ይናገራል። ሲቀጥል ደግሞ ካሊብ ላይ 2 ሚሊዮን ብር ሰጥቷል። ይህን ታውቃላችሁ፣ ግን አልተነገረም። ካሊብ የነገረ ካሊብ ክብሮ ማለት ነው። የምን ድርጅት ነበረ? ካሊብ ማን ነበረ? ስሙ ጠፋኝ። ይሄ የእርዳታ ድርጅት ነው። እዛ 2 ሚሊዮን ብር እቃ አስገብቷል፣ ግን አልተነገረም። እኛ ካሊብ ላይ ነገረን። ይሄን እንኳን ማለት ነው ከራሱ ብር ያስገባው አሮኒ ከራሱ ሲያደርግ አይናገርም። ግን ድርጅት ሲሆን ማስተዋወቅ ስላለበት ድርጅቱን ከታች ሜንሽን ያደርግና እከሌ ድርጅት ከእንደዚህ እንደዚህ አድርጓል፣ እከሌ ከእንደዚህ እንደዚህ ሆኗል ብሎ ፖስት ስለሚያደርግ ሰው ምን ይላል? አንዳንዱ ሰው እኮ ራሱ አድርጎ እኮ ፖስት ያደርጋል እኮ እናውቃለን። ግን እሱ እንደሚያደርገው ሜንሽን ያደርጋቸዋል ከታች ላይ ከከሌ ድርጅት እንደዚህ ብሎ ነው ይናገራል። እሱ ምን አስባለበት? ካሊድ ፋውንዴሽን የእንትን ምግብ አጥቶ ነበረ፣ የአስቤዛ ማለት ነው። አስቤዛ ብሎ እቃ ተጭኖ የመጣው 2 ሚሊዮን ብር። ከዛ ሁሉ የተገዛበት ሲል አዶናይ አይ አይደለም 1 ሚሊዮን ብር አስቀርተናል፣ 1 ሚሊዮን ብር ደግሞ እቃ አስመጥተንበታል አሉ። ይሄን እንኳ አንድ ሰው አውጥቶ አላወራለትም። አንዳችን እኛ ራሱ ደጋፊዎቹ አንድ የሚያለው ነገር የለም። 32 ሚሊዮን ብር ነው ያሰባሰበው። 32 ወደ 20 ምናምን ሚሊዮን ብር ነው ያሰባሰበው። የዛኔም ሲያሰባስብ በ3 ነው የተሰበሰበው። ስም ትልቅ ነገር ነው። ስም ራሱ ልክ እንዳወጣሽ ነው የሚቆጠረው። ማሪ ስሙ ተጠቅሞ ነው እሱ እኮ ስራ ገንዘብ የተገኘው አይደል እንዴ? ስሙ ተጠቅሞ አይደል እንዴ? እንትን ባቡሉ ሀይር በሱ ተጠቅሞ አይደል እንዴ? ፎሎ የተገኘው ተጠርቶ ሲጠራ እንኳን በክብር የሚመጣ ልጅ ነው የትኛችን ቦታ ላይ ማለት ነው። እና ጋይስ እባክሽን አንዴ ቅምጥል የቤቱ አካሄድ ነው የምልሽ። አንዴ ቅምጥል አካሄድ በመጀመሪያ ደረጃ የቤቱ ባለቤት እኛ እየጠየቅነው እህታችንን በመጀመሪያ ደረጃ አንዳንድ ጊዜ ደጋፊንን የምትሉ ሰዎች ስለዛ ሰው እንደግፋለን ብላችሁ የቤቱ ባለቤት እኮ ብለሽ ጀምረሻል። እኔ ያለሽን ሀሳብ ንገሪ መጀመሪያ ብሳላት። ኦኬ ስትደግፉ የቤቱ ባለቤት እንዳካሄድ ለማለት የፈለግኩበት ምን መሰለሽ፣ እኛ የጠየቅነው እርዳታ የተረዳው ድርጅቱን ተመልከቱ ባለችው መሰረት የቱ ድርጅት የት ነው ያስረከበው የሚለውትና ስለ ማስታወቂያ ነው የተገባው። ማስታወቂያ የተሰራው አካሄዶች ይለያያሉ። ማስታወቂያ መስራት ራሱ የቻለ ነው። የተረዳው ድርጅት ብላ የጠቀሰችው ወዲያ ፍየል ወዲህ ቅዝምዝም ወዲያ ቅዝምዝም። እኛ በነገራችን ላይ እሷ ከማውራቷ በፊት ስለ አዶናይ ሀምብሎኝ ሳወራ ነበር እና አንዳንዴ በጣም ደገፍን ብለን በጭንፍን የምንሄድ ሰዎች ተቃዋሚና ፈልፋ የሚፈለፍሉ ሰዎች ያወጡባቸዋል እና እንዳካሄድ በማስተዋል ብናወራ ስለ አዶናይ እንደግፋለን ብለን ይባስ አይን ውስጥ ባንከተው ባይነኝ እና የምን ምስክር ምንድን ነው አሉ እና ካሌብስ በቀደም መታይ እላፊ ቃላቶችን ታይና ማለት ነው የምትፈልጋቸውን ፖይንቶችን ናድራ አይደለችም እያወራችሽ ያለችው፣ እኔ መሀኔም ነኝ እያወራሁሽ ያለሁት። ኦኬ እሷ የራሷን ያመነችበትን ነገር ነው አይደል እየተናገረች ያለችው። ከዛ መሀል ጥያቄ ነበራት፣ በጸሎት ጥያቄ እየጠየቀቻት ነው። አልተመለሰም። ተዛፎ ነው እንዳከመልሽ ማናዬ እኮ እሷ ያለች ያለችው እኮ የሚገባሽ እንዲገባሽ አድርገሽ ስትሰሚያት ነው። እሷ ያለችው መጀመሪያ ማስታወቂያ በሚሰራው የሚያገኘውን ገንዘብ ሰዎችን ሰፖርት ያደርግበት ነበር። አሁን ላይ የሚያገኘውን ገንዘብ ግን ለራሴ ይጠቀማለሁ ካለ ትክክል ነው፣ መብቱ ነው፣ ይችላል። ከሚሰራው ነገር ማግኘት አለበት። ከዛ ውጭ ግን ሰዎችን እየረዳ ነው። አዎ ህዝቡን እያገዘ ነው። አዎ ከዘረኝነት ከምንም ነገር የጸዳ ነገር ይኑረን። ተጣልተዋል ላላችሁት አይመስለኝም። ህይወቱን ፕራይቬት ማድረግ ይፈልጋል። ያ ደግሞ መብቱ ነው። እኔ እንደ አንድ አድናቂ የአዶናይ ወይም ደግሞ ለአንድ ዓመት ያክል ደግሞ የጃኒ እንደሆንኩት እንደሚገባኝ ተረጋግቼ ነገሩን እየጠበቅኩ ነው ካልሽ ቅምጥሏ መብቷ ነው። ሰዎች አስተያየት በሚሰጡበት ሰዓት በመሰለኝ የራሳችንን ነገር ማራመድና የአይጥ ምስክሯ ድንቢጥ ጥናት እንደሚባለው አይነት ንግግር ለመናገር አብሳላት የሄድሽበት ርቀት ትክክል አይደለም። ሰዎችን ጀጅ ማለት ነው። ሚውት ሰሪ አንዳንዴ ለምን አስራለሁ አይደለማ እየነገርኩሽ ያለው ያወራችሁ መልስ ልስጣታ። ታዲያ እስካሁን ላወራችሁ አንድ ሰው ጥያቄ በሚያነሳ ሰዓት ተደጋጋሚ ጥያቄ እንዳታነሱና ያለ ፈቃዴ ሚውት እንዳታነሱ እየነገርኳችሁ ነው። ኦኬ በጸሎት ጥያቄ ጠይቃለች፣ ለበጸሎት መልስ ትሰጣታለች። ከዛ በኋላ መውረድ ካለባት ታች ትሆና ታዳምጣለች።
እራሷ ግን ያመነችበትን ነገር እየነገረችሽ ነው። እኛ እንደ አንድ አድናቂና ቤተሰብ የመጨረሻውን ነገር እየጠበቅን ነው። ምክንያቱም ያላለቀ ጉዳይ ስለሆነ ያለች ነው እንጂ አብሳላት አንቺ እዚህ ጋር ቁጭ ብለሽ ሰዎች በሚያወሩት ወሬ ጀጅ አደርጋለሁ ብለሽ የምትይ ከሆነ ፌር አይደለም። ስህተት ነው፣ አካሄድሽ ስህተት ነው። ሰዎችን ዲስሪስፔክት አታድርጊ። 4 ነጥብ። አንድ ነገር ልንገርሽ ማሪ፣ አንዴ ልንገርሽ፣ አንዴ የኔ ቆንጆ፣ አንድ ሰው ማለት ነው ለመደገፍም ወይም ደግሞ ያን ሰው ቃላቱን ለማጠጣት ስትፈልጊ መጀመሪያ ውስጥሽ ላይ ነው። አንድ ሰውን ከጠላሹ ምንም ጥሩ ነገር ማር እንኳን ቢዝረፈረፍለት እትወጇች ማሪ እና እኔም ደግሞ ልክ እንደዛው ነው። አንድ ሰው ስትወጂ ምንም ነገር ብታይበት ምንም ነገር የሚያስጠላ ነገር አንቺን እንኳን ጥንብር ኩስሽን ቢያወጣሽ አንዴ ከወደድሽው ወደድሽው ነው በእኔ አስተያየት ማለት ነው። እና ምን ልሽ ፈልጌ ነው ማሪ፣ መጀመሪያ ውስጥሽ ያለውን ጥላቻ አጥፊውና ከዛ ትረጅኛለሽ። አሁን እሷ በደንብ የተረዳች እኔ ማለት የፈለኩትን እንዳንድ ደጋፊ ማለት ነው። አንቺም ልክ እንዳንድ ጠላት ደግሞ እንደምጣያቸውስ ደግሞ እየተናገርሽ ነው። እና መጀመሪያ ውስጥሽ ያለውን ጥላቻ አውጪ፣ ከዛ ትረጅኛለሽ። አመሰግናለሁ። ከታች ውረጅ እያሉ ነው። ቅምጥሏዬ አብሳላት ተቃራኒ ሀሳብ የላትም። ከሁለቱም ሳይድ ሆና የራሷን ሀሳብ